ባሳለፍነው 2017 ዓመተ ምህረት የማህበረ ቅዱሳን ስብከተ ወንጌልና ሐዋርያዊ አገልግሎት በተለያዩ ስፍራዎች መጠነ ሰፊ መንፈሳዊ አገልግሎቶችን ተግብሯል። ከተሰሩ ተግባራት መካከል ዋና ዋናዎቹን ብቻ ብንመለከት የአገልጋዮች ስልጠናና ስምሪት፣ ትምህርታዊ ጉባኤያት እንዲሁም የድጎማ መምህራንን መቅጠር ተችሏል። ሐዋርያት እንዲስ ነቢያት እንዲስ የሪቦንቸን እንቻ ኢዘንድሪ ኢዘንድ ማረገን እንቻ ኢዘንድ ጋመር ቦንቻ ቦነ ይሄንን በተግባር የተማረው ያየኸውን እዛ ላይ በመፈናቀል ላይ የወደቁትን ሃይማኖት 60-40% ያልደረሱበትን በተማርኩት እግዚአብሔር በሰጠው ሀደራ ላይ እነሱን ማሳመን ማስጠመቅ አሪያ ሆኜ መከተል ለማስተማር ነው የተዘጋጀሁት። እንግዲህ የክርስትናው ጀማሪ አምላካችን ኢየሱስ ክርስቶስ ባሳሰበው መሰረት ወንጌልን ለዓለም ሁሉ ስበኩ ነው ያለውና ወንጌል ያልደረሰባቸው አካባቢዎች ናቸው አሁን በስፋት የወንጌል አገልግሎት እንዲዳረስ ሐዋርያዊ አገልግሎት እየተሰጠ ያለውና ከቤተክርስቲያን ተልእኮ አንጻር ትልቁ ተልእኮ ዋናው ዓላማ ነፍሳትን ማዳን ነው። ነፍሳት ደግሞ ወንጌል ሲሰበክላቸው ነው ሰምተው አምነው ሊድኑ የሚችሉት ማለት ነው። ከዛ አንጻር ተገቢነት ያለው የቤተክርስቲያን ተልእኮም የሆነ ትልቅ ርብርብ ሊደረግበት የሚገባና ትልቅ ተልእኮ ነው ብዬ አስባለሁ። በተለይም ደግሞ በቋንቋ የተለያዩ ቋንቋ ተናጋሪዎች ናቸው እየመጡ ስልጠና የሚወስዱትኝና በሚሰሙት ቋንቋ ደግሞ ወደሚሰሙት ህዝቦች መካከል ሄዶ እያስተማሩ ፍሬውም የሚታወቅ ስለሆነ ብዙዎችም አምነው ወደ ክርስቶስ ህብረት የተጨመሩበት ያለ አገልግሎት ስለሆኑ በጣም አስፈላጊ የሆነ አገልግሎት ነው ብዬ አስባለሁ። አትስረቅ እያልን ስናስተምር እኛ ምን እያልን ነው? ከእንደዛ አይነት አስነዋሪ ድርጊት፣ ከእንደዛ አይነት ኃጢአት፣ ከእንደዛ አይነት ነውር ራሳችን ምን እያልን እየጠበቅን አርአያ መሆን። ትሁታን ሁኑ ስንል እኛ ምን ሆነን? ትሁት ሆነን። ወንድማችሁን ውደዱ ስንል እኛ ምን ሆነን? ወንድሞቻችንን የምንወድ ምሳሌ የሆንን በፍቅር ማንታማ፣ በጠብ ማንታማ። እገሌ እኮ በቃ ነገሌ ጋር ነው እኛን እኮ አይወደንም፣ እኛን እኮ አይፈልገንም። ለምሳሌ እኛ የመጣንበት የሆነ ማህበረሰብ የሆነ ጎሳ ይሆናል አይደል? እዛኛው ጎሳ ሄዳችሁ ለማስተማር ስትሄዱ አይ ገሌ እኮ ይሄኛውን ጎሳ ነው እንጂ የዚህኛው ጎሳ ማህበረሰብ አባል ስለሆነ እነሱ ነው እንጂ የሚወደው እኛን ምን አይለንም፣ አይወደንም፣ እኛን እኮ አይቀርበንም የምንባል ከሆነ እኛ ተናግረን የምናሳምነው ሰው አይኖርንም። እጅግ በጣም ማህበሩ በእውነት ኢትዮጵያ ላይ ኢትዮጵያም አልፎ ዓለማትን በተለያዩ ቦታ ላይ የቤተክርስቲያን ህዝብ ክርስቲያን እያስጠመቀ ያለች ቤተክርስቲያን እያሳነጸ ያለበት ሁኔታዎች አሉና ቀጣይም ይሄ ትኩረት ተሰጥቶ ምናልባትም ማህበሩ ብቻው ቢሰራም ከማህበሩ አቅም በላይ ነው። በየቦታ ላይ አሁን ደቡብ ላይ አብዛኛው ቦታ ላይ መናፍቃን የወረረበት ቦታ ነውና ይሄ ሁሉ ማህበሩ ብቻው ወደ መድረስ አይችልም። ደግሞ ከዛ ትውልዱን ከተለያዩ ቦታ ጠርቶ ከጎሳ ከተለያዩ ቋንቋ የሚችለው አምጥቶ አሰልጥነው ወደዛ ብልክ ደግሞ የተላኩትም የተማሩትም የሰለጥኑትም እስከዛ እንግዲህ መቆጣጠርም የግድ ነው። ሰው እንግዲህ ተምሮ ከሄደ አስተምሮ ምን ያክል ሰው አስጠመቀ፣ ምን ያክል መንጋን ጠበቀ፣ ቤተክርስቲያኑ እንዴት እያስተማረ ነው የሚለው ነገር መቆጣጠርም የግድ ስለሆነ ማህበሩ ብቻ ሳይሆን ጠቅላይ ቤተ ክህነትም እንግዲህ ቤተ ክህነት ጠቅላይ ቤተ ክህነት ከታች ሀገረ ስብከቱንም ደግፎ በየማቀሩ ቢከታተል ማህበሩም ስራው ጫናው ይቀላል ማለት ነውና እንደዚህ ቢሆን ደስ ይለኛል፣ ቢሆን ጥሩ ነው የሚል ሀሳብ ነው አለን። መረዳት የሚያስፈልገው አሁን ቤተክርስቲያን ያለችበትን ሁኔታ በተለይ ከዚህ ከዋና ዋና ከተሞች ወጣ ስንል ቤተክርስቲያን ያለችበትን ሁኔታ መረዳት፣ በስብከተ ወንጌል ያለበትን ሁኔታ መረዳት፣ ምእመኑ በቃለ እግዚአብሔር አለመዳረስ ምክንያት ከእናት ቤተክርስቲያን እየወጣ ያለ ቤተክርስቲያን ቢፈልግ ደግሞ እስከ ወደ እናት ቤተክርስቲያን ማምጣት የሚፈልገው አካል ያጣ ብዙ ቃለ እግዚአብሔርን የተጠማ ወገን እንዳለን ማሰብ መረዳት ይፈልጋል። ሁላችንም ከዚህ ካለንበት አካባቢ ካለንበት ቦታ መውጣት፣ ቤተክርስቲያንን መረዳት። ቤተክርስቲያን ሁላዊት ነች፣ የሁሉ ናት። ሁሉም ቤተክርስቲያንን ይፈልጋል። ቤተክርስቲያን ለሁሉም ነች። ስለዚህ መውጣትና መረዳት ያስፈልገናል። አገልግሎት ምንድነው ያለው፣ ቤተክርስቲያን ያለችበት ሁኔታ ምንድነው የሚለውን መረዳት ይፈልጋል። ያን መረዳት ብቻ ሳይሆን ደግሞ በዚህ አገልግሎት ውስጥ እኛ ምንድነው ድርሻችን፣ ምን ልናግዝ እንችላለን። ማህበሩ ይዞልን የመጣ አገልግሎት ይኖራል። በማህበሩ አማካኝነት እግዚአብሔር ፈቅዶ ግን ያ አገልግሎት ደግሞ በዛ ውስጥ እኛ ምን ልንሰራ እንችላለን፣ ምንድነው ድርሻችን የሚለው መረዳት ይፈልጋል ማለት ነው። ስለዚህ የተዘጉ አብያተ ክርስቲያናትን በማስከፈት ረገድ፣ የስብከተ ኬላዎችን በመመስረት ረገድ፣ ሰባኪያን ወንጌልን በማሰልጠን ረገድ ምን ልንሰራ እንችላለን። እንግዲህ እንደዚህ እኛ እዚህ
አዳራሽ ጠቦን ሊሆን ይችላል። እዛ ደግሞ ምንም መጠለያ የሌላቸው ዛፍ ስር ፀሐይ ላይ ቁጭ ብለው የሚማሩ ወገኖች እንዳሉን ማሰብ፣ መማር ቢፈልጉ ደግሞ ያን የሚያስተምራቸው ሰባኪ ወንጌል ደግሞ እንደሌለ ስናስብ የቤተ ክርስቲያን አገልግሎት ምን ላይ እንዳለ በደንብ መረዳት ስንችል እዚህ ላይ የድርሻችንን ለመወጣት ሁላችንም መስራት ይጠበቅብናል። በተለያዩ ምክንያቶች የቤተ ክርስቲያንን ትምህርት በገጽ ለገጽ ለመማር የማይችሉ ወገኖችን ቃለ እግዚአብሔርን ለማስተማርና መንፈሳዊ ሕይወታቸውን ለማጎልበት በማሰብ በርቀት ትምህርት መርሃ ግብር እስካሁን 2153 ወገኖችን ማስተማር ተችሏል። ለሶስተኛ ደረጃ የጅማ ማዕከል 21 ወንድ 1 ሴት በድምሩ 22 ተማሪዎችን አስመርቋል። የጅማ ማዕከል ተወካይ ዲያቆን ደሳለኝ ሙሉነህ ወደ መድረክ መጥተው የምስክር ወረቀት እንዲወስዱ እንጠይቃለን። ይሄ የርቀት ትምህርት ሰዎች በሚመቻቸው ጊዜ በሚመቻቸው ቦታ ባሉበት ቦታ ሆነው ከቦታ ቦታ መንቀሳቀስ ሳያስፈልጋቸው ጊዜ ሳይገድባቸው በስራ ምክንያት በተለያየ ምክንያት ጉባኤያት ወዳሉበት መምህራን ወዳሉበት መምጣት የማይችሉ ምእመናንን ባሉበት ቦታ ሆነው የወንጌልን አገልግሎት እንዲያገኙና እውነተኛውን የቤተ ክርስቲያን ትምህርት መስማት እንዲችሉ የማድረጊያ ትልቅና ዋነኛ መንገድ ነው። ሰይጣን በዚህ ዘመን ጥቅስ እየጠቀሰ መልአክ መስሎ በብዙ መልክ የሚያታልልበትና የሚሸነግልበት ጊዜ ነው። ብዙዎች ተሸንግለዋል። እውነተኛውን ቃለ እግዚአብሔር ከእውነተኛው ምንጭ አበክረን ማግኘትና መማር የሚገባን ጊዜ ነው። ይህን ለማድረግ ደግሞ የማይችሉ በስራ ምክንያት ነጋዴ ሆነው በቀኑን ሙሉ በሱቃቸው ተቀምጠው የሚውሉ ሊሆኑ ይችላሉ። በሩቅ አገር ያሉ አሁን በሩቅ ምስራቅ በዚህ በአረቡ ዓለም ያሉ በተለያየ መልክ ለስራ ሄደው እዛ ያሉ ሊሆኑ ይችላሉ። በሀገር ውስጥም ከሀገር ውጭም ያሉ ምእመናን ጊዜ ይኖራቸው ይሆናል ቀን ላይ። ማታ ግን ሰርክ ጉባኤ ላይ መምጣት የማይችሉ መገኘት የማይችሉ አሁን የትማራለሁ ማለት አይችሉ። ምክንያት ማድረግ አንችልም። የእግዚአብሔርን ቃል ማን ያስተምረናል የሚሉ ብዙ ናቸው አለ ቅዱስ ዳዊት መዝሙር 4 ላይ። አሁን ግን ማን ያስተምረናል የትማራለሁ ብሎ መጠየቅ አይቻልም። እግዚአብሔር በብዙ መንገድ ወደኛ እየቀረበ ነው። ስለዚህ በየቦታው ያሉ ሰዎች ይሄንን እድል መጠቀም የንስሐ አባቶችም መሰረታዊ ትምህርት መማር የሚገባቸው ልጆቻቸውን እስቲ ማህበረ ቅዱሳን ያዘጋጀ የርቀት ትምህርት አለ ተማሩ ብሎ ወደዚህ ማሳየት ማመልከት፣ ምእመናንም ደግሞ ይሄንን ትምህርት በያሉበት ሆነው ሊማሩበት የሚችሉ ጥሩ አጋጣሚ ስለሆነ ይሄንን በጥሩ ሊጠቀሙበት ይገባልና እንደው ለምእመናን አደራ ለማለት። እንግዲህ ትምህርቱ የሚሰጥበት መንገድ ሁለት ነው። አንደኛው በተለምዷዊ በሞጁል የሚባለው ሲሆን ሁለተኛው በኢለርኒንግ ወይም በኦንላይን ነው የሚሰጠው። እንግዲህ የራሳቸው የሆነ ባህሪና ጸባይ ያላቸው የሆነበት ቅድም እንዳልነው ያላመኑትን ለማሳመንና ያመኑትን ለማጽናት በአንድ መንገድ ሰው በሚፈልገው መንገድ ማስተማር ስላለብን ሰው መማር በሚፈልግበት መንገድ በተለይ አሁን ጊዜው በጣም ጠባብ ስለሆነ ሰው ለስጋዊ ኑሮ በጣም የሚሯሯጥበትም ዘመን ስለሆነ ያንን በመረዳት በሁለቱ መንገድ የሚመቸው ሰው በሚመቸው መንገድ እንዲማር በሞጁል ወይም በሃርድ ኮፒ በወረቀት አንብቦ መማር የሚፈልግ ሰው በዚያ እንዲማር፣ ሁለተኛ ደግሞ በኢለርኒንግ ወይም በኦንላይን የኢንተርኔት አክሰስ ያለው ሰው ፍላጎቱ በዚያ መልኩ ከሆነ በዚያ መልኩ በሁለቱ መንገድ ያደረግነው የሚማሩ አካላት በዚያ መንገድ ትምህርቱን እንዲያገኙ እና በማይፈልጉት መንገድ ወይም በአንድ መንገድ ብቻ ብንሰጥ ሌሎቹን ሰዎች ደግሞ በዛኛው መንገድ በአንደኛው መንገድ የምናገኛቸውን ሰዎች ማጣት ስለሌለብን ማስተማር ስላለብን በዚያ መልኩ ለማስተማር ነው እንግዲህ በሁለቱ በሞጁሉም በኢለርኒንግ ወይም በኦንላይንም ትምህርቱን የምንሰጠው። ሐዋርያዊ ተልእኮን ተደራሽ በማድረግ ሂደት ውስጥም በ3 አዳሪ ትምህርት ቤቶች ላይ ትኩረት በማድረግ ትምህርታዊ ስልጠናዎች እየተከናወኑ ሲሆን ለአብነት ያህል ከደቡብ ኦሞ ራቴ ከተማ በአዳሪ ትምህርት ቤት የሚማሩ ተማሪዎች ወደ አዲስ አበባ መጥተው ለ1 ወር ያህል ስልጠና ሲከታተሉ ቆይተዋል። ቅድስት ቤተክርስቲያን ደግሞ ስንወለድ ከተወለድን በኋላ የማህበረ ክርስቲያኑ አባል እንሆናለን፣ ቤተሰብ እንሆናለን አይደል? ከናንተ ጋር እኛና እናንተ ኮን አንድ ቤተሰብ ነን አይደል? አንድ ቤተሰብ ለምንድነው አንድ ቤተሰብ ይሆን ነው? ከአንዲት ቅድስት ቤተክርስቲያን ተወልደናል። አንድ የክርስቶስን ስጋና ደሙን ተቀብለናል። በአንዲት ቅድስት ቤተክርስቲያን አምልኮት እንፈጽማለን፣ ስርዓተ ቤተክርስቲያን እንፈጽማለን። ስለዚህ ዘመድ ነን፣ ቤተሰብ ነን ማለት ነው። እጅግ በጣም ደስ ብሎኛል። እናም ደግሞ እንደዚህ አይነት ነገር አይተንም ስለማናውቅ እጅግ በጣም ደስ ብሎኛል። አሁን ዛሬን ሁላችንም እዚህ ተማርነውን ለእህቶቻችንና ለወንድሞቻችን ላልተማሩት እና ደግሞ ከኦርቶዶክስ ቤተክርስቲያን ወጥተው ወደ ጴንጤ የገቡት
እና ወደ ሙስሊም የገቡት ሴቶችና ወንድሞቻችንን እንመልሳለን። በጣም እንደኔ በራሴ ሀሳብ ከሆነ በጣም ነው ደስ ያለኝ። አይቼ ማላቀውን ነገር ነው እዚህ ያየሁት እና ደግሞ በአባቶች ተመርቀን የተለያዩ ማቴሪያል ስለተሰጣን በጣም ደስ ብሎኛል። እጅግ ከልቤ አመሰግናለሁ። ያላወቅነው ነገር ነው ያወቅነው። ከዚህ በኋላ አሁን ተመርቀናል ከሄድን በየሳይቱ በየወረዳው እየተከፋፈልን ሄደን እናስተምራለን። እህቶቻችንን የማያውቁትን እኛ ያወቅነው እነሱ እናስተምራቸዋለን። ወደ መናፍቅ የገቡንም በምክር በትምህርት አገልግሎትም ሆነ ልንመልሳቸው ከእግዚአብሔር ፍቃድ ጋር ከሆነ እንመልሳቸዋለን ብዬ ተስፋ አደርጋለሁ። ምናሉ በቀለ እባላለሁ። ከጂንካ ማዕከል ነው የመጣሁት። የጂንካ ማዕከል ማህበረ ቅዱሳን ሰብሳቢ ነኝ። ሴቶች እህቶቻችን በወሰዱት በተማሩት የቤተ ክርስቲያን ትምህርት የመጀመሪያ ዓላማው ራሳቸውን መጠበቅ፣ ሃይማኖታቸውን መጠበቅ፣ በሃይማኖት በምግባር እንዲጸኑ ከማድረግ አንጻር የመጀመሪያ ትልቅ አስተዋጽኦ አለው። ቀጥሎ ደግሞ ባልተለመደ መንገድ ሴቶች እህቶቻችን በቃለ እግዚአብሔር ሙሉ ሆነው ታጥቀው ሰንበት ትምህርት ቤት ውስጥ ገፍተው በማስተባበር ብዙ ስራዎችን ይሰራሉ። እንግዲህ የግድ መድረክ ላይ አውደ ምሕረት ላይ ቆመው ማገልገል አይደለም፣ ቁጭ ብለው በማስተባበር የሚሰሯቸው በጣም ብዙ ስራዎች አሉ እና ከዚህ አንጻር ሚናቸው በጣም ሰፊ ነው። ቦታው ላይ ብዙ ስብከት ኬላዎች አሉ መድረስ ያልተቻለበት። ስለዚህ እነኚህ እህቶቻችን ተሰማርተው ሰንበት ትምህርት ቤትን ከማደራጀት አንጻር ወጣቶችን የነሱ መሰል የሆኑ ወጣቶችን ራሳቸውን እንዲጠብቁ በሃይማኖታቸው እንዲጸኑ ከማድረግ አንጻር በጣም እንደ ጥሩ ምሳሌ የሚሆን ነውና ይሄ አገልግሎት የመጀመሪያ ነው። እንግዲህ በሀገረ ስብከታችን ደረጃ ያው እንደምታውቁት የደቡብ ኦሞ ዞንና አሪ ዞን ሀገረ ስብከት 2 ዞኖችን የያዘ ነው። ይሄ ስልጠና የመጀመሪያው ነው። ስለዚህ እኛም እንደ ጥሩ ምሳሌ ይህንን በመውሰድ ከዚህ ተመክሮ ወስደን ይሄ ስልጠና ቀጣይ እንዲቀጥልና እነኚህም ደግሞ እህቶቻችን ከዚህ ሄደው በደንብ ማገልገል አለባቸው፣ ውጤት ማምጣት አለባቸው። ስለዚህ ወረዳ ማዕከሉም ከጎናቸው ሆኖ የደብሩ ሰንበት ትምህርት ቤትም ከጎናቸው ሆኖ ማዕከልም እንደ ማዕከል ከጎናቸው ሆነን ልናግዛቸው ልንደግፋቸው ይገባልና በጣም ተስፋ ሰጪ የሆነ አገልግሎት ነው። በተመሳሳይ በ2017 ዓመተ ምህረት በሐዋርያዊ ተልእኮ ከተሰሩ ዋና ዋና ስራዎች መካከል የአዳዲስ አማንያን ጥምቀት ይገኝበታል። ይህም ስራ በስኬት ሊሰራ የቻለው ለሐዋርያዊ አገልግሎት ስምሪት ሰልጥነው የሚላኩ ሰባኪያነ ወንጌል በሰሩት የሰባኪ ወንጌልነት ስራ ሲሆን በ2017 ዓመተ ምህረት የውጭ አገር ዜጎችን ጨምሮ ብዙ ነፍሳት ወደ ቅድስት ቤተ ክርስቲያን ተቀላቅለዋል። ከሰኔ 28 2017 ዓመተ ምህረት ጀምሮ ከሌሊቱ 9 ሰዓት ጀምሮ ተጠማቂያንን በስድስቱ ቀበሌዎች የማመላለስ ስራ ከ9 ሰዓት ጀምረን በቀኑ ቀን 10 ሰዓት ላይ ነው ያጠናቀቅነውና እነዚህን እንደ እግዚአብሔር መልካም ፈቃድ በዛሬ ሰኔ 29 2017 ዓመተ ምህረት ላይ ወደ 3237 አርብቶ አደር ወገኖቻችን የሥላሴ ልጅነትን አግኝተዋል። መስቀል ማግኘት በጣም ችግር ነው። አሁን የሚገርሚ ነገር ይሄ መስቀል በሆነ የሆነ በቃ ይሄ እንጨት መስቀለኛ አሁን ብዙዎቻችን አርብቶ ላይ ብትዞር ታገኛቸው አንገታቸው ላይ በብዛት ታገኛለህ። ይሄን ድጋፍ ተደርጎልናል። ከሌላ ቦታ ድጋፍ ተደርጎ እነዚህ ሁሉም ኦርቶዶክስ እምነቱ ተከታይ ሆኑ። ይሄ ትንሽ ብር ነው፣ በትንሽ ብር የምንገዛው ነገር ነው። ማድረግ እንችላለን፣ ደግሞ ቀላሉ ነገር ነው። ስለዚህ ሁሉም ቢተባበርና እኚህም የሚታዩት ወደ እምነቱ አዲስ ተጠማቂያና እንዳይጠፉብን እንደዛ ነገር ከአንድ ሰው ቢያንስ አንድ መስቀል ብንሰጥ ለኛ ትልቅ በረከት ሆነና እባካችሁ እንኳን በትንሹ መስቀል እንኳን አንድ ሰው አንድ መስቀል እየገዛ ቢሰጠን ለኛ ትልቅ ግብአት ነው። ይሄን ሰው ምክንያቱም ሰውን የምናድንበት ትውልድን የምናድንበት ነገር ሰው በዚህ ነገር እንደ ኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዩ ይሄ ነገር ቢተባበረን የሚል ጥሪ ያስተላልፋለሁ። እሺ፣ እግዚአብሔር ይስጥልን።
ሌላው በስብከተ ወንጌልና ሐዋርያዊ አገልግሎት ከተሰሩ ስራዎች ተጠቃሾቹ የ6 አብያተ ክርስቲያናት ግንባታን ማንሳት ይቻላል። በዋናነትም አብያተ ክርስቲያናቱ የተሰሩት ለአዳዲስ አማንያን መገልገያነትና በርቀት ምክንያት ከምስጢራተ ቤተ ክርስቲያን መካፈል ላልቻሉ ወገኖች ነው። ቤተ ክርስቲያኑ ከመቋቋሟ በፊት በጣም ኃይለኛ ችግር ውስጥ ወድቀን ነበር። ሰው ሲሞት ሌላ አስክሬን ወደዚሁ ቤት እየተሸከምን ሌላውን ወደዛ እያስቀመጥን ብዙ ችግር ውስጥ ወድቀን ነበር። ማህበረ ቅዱሳን እግዚአብሔር ደግፎን ይህን ቤት ይሰራልን ዛሬ ብዙ ትምህርትና ብዙ እውቀት እንዳገኘን ነው መሰለን። ሲጀመር መጀመሪያ እልም ያለ ጫካ ነበር። የሚያውቁት ያውቃሉ። እንግዲህ ሴት ብቻውን መሄድ የማትችልበት ወጣትም ቢሆን ብቻውን የማይሄድበት ቦታ ላይ እግዚአብሔር በየትኛው አቅጣጫ እንደመጣ ይታወቅ። ማህበረ ቅዱሳንንም ያው ይሄን ያክል ታሪክ እንዲሰራ አደረገ። ወደኛ እየመጣ እንጂ ያለ ከኛ እየሄደ ያለ ማንም እንደሌለ ነው። ማአት ሰው ከመናፍቃንም ከካቶሊክም ወደኛ እየመጣ ያለበት ሁኔታ ነው ያን እንጂ ከኛው ወጥቶ ይሄደ አይደለም። ምእመናን ሲናገሩ ከዚህን ቀደም በአካባቢያቸው ቤተ ክርስቲያን ባለመኖሩና ቃለ እግዚአብሔርን የሚነግራቸው ሰባኪ ወንጌል በማጣታቸው ለተለያዩ ባዕድ አምልኮና ለምንፍቅና ትምህርት በቀላሉ ሲጋለጡ መኖራቸውን ይገልጻሉ። ከዚህ በፊት አባቶቻችን ሲኖር ድሮ እዚህ በወይዚ ቀበሌ ላይ ኦርቶዶክስ ሃይማኖት የለም። እዛ ጣዖታትን አምኖ አባቶቻችን በልጅነት ሙተዋል። አባቴ በልጅነት ሲሞት አባቴ ሞተ በ93 4ኛ ወር ታኅሳስ ቀን 4 ላይ ነው የሞቱት። አባቴ ሲሞት እኛ ቤተክርስቲያን አተን ወደ ጴንጤ ሄደን ነበር። ጴንጤ ቤተክርስቲያን የመለከን አሁን በጎባ ወረዳ ማይኬል እዚህ ቦታ ተገምቶ እቺ ቦታ ተገዝታለች። ቦታ ተገዝታ ቤተክርስቲያን ይሰራል የሚባል ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ይሰራል ስለተባለ እኛም ወደ ኦርቶዶክስ ተመልሰናል። ተመልሰን አሁን በማህበረ ቅዱሳኑ ቤተክርስቲያኑ ተሰርቶ ዛሬ ለምርቃት ሲበቃ በጣም ተደስተኛ ሆነን ነው የምንታየው። ለቅድመ ጥምቀትና ድህረ ጥምቀት ትምህርት ማስተማሪያነት የሚያገለግሉ 3 መካነ ስብከት አዳራሾችም ባሳለፍነው 2017 ዓመተ ምህረት ተገንብተው አገልግሎት በመስጠት ላይ ይገኛሉ። አሁን ላሉ ክርስቲያኖች ይሄ አዳራሽ የተሰራው በጣም በቂ ነው። እንደምትመለከቱት ወንበር ጭምር ተችሎላቸዋልና ከዚህ ቀደም ድንጋይ አስቀምጠው ነበር የሚሰባሰቡት በእንጨት ስር ለዛውም። ዛሬ ላይ ደግሞ ይሄ አዳራሽ ተገንብቶ በአዳራሹ ደግሞ ወንበርም ተሟልቶ ነው የምናየው። ስለዚህ አሁን ላለው ምእመን ለመሰብሰቢያነት በጣም በቂ ነው። በጣም ወሳኝ ነው። በጣም በቂ ነው። እንግዲህ ወደፊት በእኛም ብርታት እናንተም ካገዛችሁን በተለይ ምእመናን እየተሰበኩ ወደዚህ አዳራሽ ወደዚህ ስብከት ከላ እየቀረቡ ወደ ተዋሕዶ ሃይማኖት እየተጨመሩ ይህንን አዳራሽ ይሞላሉ ብለን ተስፋ እናደርጋለን። ይሄ አዳራሽ እንግዲህ እንደምታዩት በጣም ድንቅ የሆነ ነው። ቅድምም ተናግሬዋለሁ። በጣም ድንቅ የሆነ አዳራሽ ነው። ሰንበት ትምህርት ቤት ለምሳሌ ደጋማ ከመሆኑ አንጻር ብርዳማ ነው። እንደገና ደግሞ ዝናብም ሁሉ ጊዜ ያው የማይለየው ቦታ ከመሆኑ አንጻር ሰንበት ትምህርት ቤቶች በዚህ ላይ ያለውን ስልጠናቸውን ወስደው ጥሩ አገልግሎት እንዲሰጡ ምቹ ሁኔታ ነው የተዘጋጀው ብዬ ነው የማስበው እና ይሄ ቅድሚያ መሰራቱም ትልቅ ለቤተ ክርስቲያኗ መሰረቷና ጉልላቷ ነው ብዬ ነው የማምነው። ስብከተ ወንጌልን ተደራሽ በማድረግ ሂደት ውስጥ የተሰራው ሌላኛው ስራ የድምጽ ወምስል ስራ ሲሆን በ10 ቋንቋዎች የቅጂና የቅንብር ስራቸው ተጠናቆ ተሰራጭተዋል። እንግዲህ በኦዲዮም ከተሰጠን ይዘን
በሀገረ ስብከታችንም ወደ ታች አውርደን ትልልቅ ስራ የሚሰራበት መሰረታዊ ሃይማኖት ትምህርት ነውና አንድ ሆነን ተያይዘን ህዝቡ ግን ወንጌል ሊደርሰው ይገባል። በቃ በማን በቋንቋው። እንዲሁ በ2017 ዓ.ም በትግራይ ክልል የአገልጋዮች ስልጠና ትምህርታዊ ጉባኤያትና የሰባኪያነ ወንጌል ስምሪቶች ተደርገዋል። ይህ በእንዲህ እንዳለ የተጠቀሱት ተግባራት በዚህ መልኩ ቢሰሩም በሐዋርያዊ አገልግሎት ተደራሽ ያልሆኑ ቦታዎች የሚገኙ ሲሆን በሌላ መልኩ ደግሞ ቃለ እግዚአብሔርን ሄዶ የሚያስተምራቸው ባለማግኘትና የማምለኪያ ቦታ በማጣት የሚቸገሩ ወገኖች አሁንም ድረስ በመጣራት ላይ ይገኛሉ። ማኅበረ ቅዱሳን ለእነዚህ ወገኖቻችን መልስ ለመስጠት በሚችለው ሁሉ ጥረት እያደረገ ቢሆንም ከጥያቄው ስፋት አንጻር ግን የብዙዎችን ድጋፍና ርብርብ የሚጠይቅ መሆኑን በተንቀሳቀስንባቸው ቦታዎች ላይ መመልከት ችለናል። እኛ በዚህ አካባቢ በዚህ ጠባብ ቤት ለመሰብሰብ የቻልንበት ወይም የተገደድንበት ቤተ ክርስቲያን እዚህ አካባቢ ስለሌለ 6 ኪሎ ሜትር ላይ ነው ሰመራ ቅዱስ ገብርኤል ያለው። ያንን 6 ኪሎ ሜትር ሄዶ ነው ሰዎች የሚያመልኩት። ቤተ ክርስቲያን ላይ እሁድ ዕለት አመልኮ ስነ ስርዓት የሚፈጽሙት። ከእችን ቤት ከግለሰብ ተከራይተን በየሳምንት እሁድ በዚህ ጸሎት ፕሮግራም እያደረግን ያለን ነው። ናታ ኢዲሚያኒ ሀራ ሸሌቾ ኮጎይና በክ ሀራ አመኖ ቀመና በክ ናተታ ኢዲሚያኒ ተታጎለ ጋኪያ ጉታና አታካ ገሌው ግሽ ታጎለ ተዳረሽ እኔ ከልጅነት ጀምሮ ነው ይህንን ሃይማኖት ተከታይ የሆንኩት። ልጄ በልጅነት እያለው ነው ክርስትና የተነሳሁት። ክርስትና ተነስቼ በልጅነት እያለው ከባለቤቴ ጋር ተገናኝተንም እስከ ዛሬ ድረስ ሃይማኖትን አልካድኩም። ባለቤቴ በህይወት የለም። በአሁኑ ሰዓት በእምነት ነው የሞተው። ስለዚህ እኔ እስከ ዛሬ ድረስ ሰዎች ይንቁኛል። ከዚህ 6 ኪሎ ሜትር ሄጄ ሰመራ ላይ ቤተክርስቲያን እየተሳለምኩ እስከ ዛሬ ቆይቼ አሁን አቅሜ ደክሞኝ ጉልበቴ እምቢ ብሎኝ ይህንን ግለሰብ ቤት ተከራይተን እዚህ እያመለክን ነው ያለነው። ግን እኔ የሚያምነው እግዚአብሔር እኔን እስከ ዛሬ ድረስ ስላልጣለኝ ልጆቼ በሙሉ ሌላ እምነት ተከታይ ፕሮቴስታንት ናቸው። ግን እኔ ብቻ እስከ ዛሬ ድረስ ኖር ያለው ነው። ታዲ በአይ ቀናባይ ወሲያ ከተ የቂን አሳይ ሻለልኝ ለኦሃይቆ ሃይቀዳ ታንጋም ኦዲሮ ቤተ ክርስቲያን ህንጻ ተሰርቶ በቤተ ክርስቲያኑ በመቅደሱ ጌታ እግዚአብሔር ተሰብኮ በህይወቴ ዘመን በስተርጅና ያንን ቤተ ክርስቲያን ጎሮ ዙሬ በሩን ወልውዬ ግቢውን ወልውዬ አይቼ ለመሞት ይፈልጋለሁ እግዚአብሔር ካደረሰኝ። አሁን እኛ ጋር ያለው ችግር በተዋህዶ ሃይማኖታችን በእርግጥ መጀመሪያ በሌላ እምነት ነበርን። አሁን እዛ ያሉት እኛን ስር የላቸውም፣ ቦታ የላቸውም ይሉናል። ለምን ሲባል እነዚህ ሰዎች ቦታ የላቸውም፣ እቤት እያላችሁ ለምን ቤት የሌላቸው ጋር ትሄዳላችሁ ይሉናል። እኛ ደግሞ ይህኛው ሃይማኖታችን ይሻለናል፣ ወደ ኋላ አንመለስም፣ እዚሁ እንቀጥላለን እንጂ እንላቸዋለን። እስካሁን ድረስ እዚሁ አብረን ነን። ግን እዚህ አካባቢ 4 የሌላ ቤተ እምነቶች አሉ። እኛ ግን በተዋህዶ ቤተ ክርስቲያን የለንም። አሁንም ቢሆን ህዝባችን ከ110 በላይ ነው። እዚህ አካባቢ ብቻ ያለ ነው 110 አማኞች አለን። እነዛኞቹ ሃይማኖቶች ከቤት ወጥታችሁ ለምን ሜዳ ላይ ትቀመጣላችሁ ይሉናል። ስለዚህም ዛሬ የመጣችሁ ሰዎች ስለ እግዚአብሔር ብላችሁ ቤተ ክርስቲያን ስሩልን፣ ቤቱን ስሩልን። ቤት ስለሌለን ተጠልተናል። ትላንት የመጡ ሰዎች ሜዳ ላይ ናቸው። ብዙ ሰዎች እየመጡ ነው። ግን እየመጡ ያሉ ሰዎች ቤቱ ባለመሰራቱ ቤተ ክርስቲያን ባለመኖሩ ወደ ኋላ እየተመለሱ ነው። እንዳይመለሱ ደግሞ ቤተ ክርስቲያን ስሩልን። ቤተ ክርስቲያን ከተሰራ ብዙ ህዝብ አለ። ግን ደግሞ ቤተ ክርስቲያን ሳይኖረን ከሌላ የሚመጡ ሰዎች ይመለሱብናል። ስለዚህም እባካችሁ ቤተ ክርስቲያኑን በፍጥነት ስሩልን። ቤተ ክርስቲያን እዩ እጃራነ ለምኩኑን እራባው ዳንዳ ከናፉ ምንኑ እጃራሙት ከሩ ጋልግሪ ቢት ከላት ገሊያ መመዛናይ ከሩ የገራቺ ከሩ ዳፈርቺ እሳቸው የሀገር የዚያ ቀበሌ ሊቀመንበር ናቸው። እሳቸው የሚሉት የኦርቶዶክስ ሃይማኖት ነው ተከታይ ነኝ። የኦርቶዶክስ ሃይማኖት ተከታይ ነኝ። እኛ ኦርቶዶክስ ሃይማኖት ነው የምንከተለው። ልጆቻችንም ከታመሙ የሚድኑበት የሚፈወሱበት በኦርቶዶክስ ሃይማኖት ጸበል ነው። እሱን ሃይማኖት ነው እኛ የምንከተለው። እኛ ከፍቶች አራሳቸው የሚያርዱ ከፍቶችን በስተጀርባቸው እንዲህ የሚባርኩ ከፍቶችን አንበላም። እኛ ክርስቲያን ነን። የሞተ ከፍት አንበላም። እኛ ክርስቲያን ነን። ሙሽም ሃይማኖትን ትተናል። ድረሱልን። ሽማግሌዎቻችን ደክመዋል። ቤተክርስቲያን ስሩ፣ ገጽሱን አስተምሩን ነው። የተለያዩ ተግዳሮቶች አሉ። አንደኛ በተፈጥሯዊ
እና በሰው ሰራሽ ክስተት ምክንያት ብዙዎች እነዚህ ተምረው አምነው የተጠመቁ ወገኖች ከቀያቸው ተፈናቅለው በካምፕ ውስጥ ይገኛሉ። አንዱ ምንድነው የኦሞ ወንዝ ሙላት ነው። ሁለተኛ ደግሞ የቱርካና ሐይቅ ሙላት ነው። እንግዲህ የቱርካና ሐይቅ የተወሰነው ክፍል የኢትዮጵያ የነበረ፣ አብዛኛው ክፍል ደግሞ የኬንያ የነበረ፣ አሁን ግን እንዳለ ሐይቁ ሞልቶ ወደ ኢትዮጵያ እየፈሰሰ ያለበት ሁኔታ ነው ያለው። ኦሞ ወንዝም የሱ ሙላት ከመንገድ ከአቅጣጫ ስቶ የሞላበትና ብዙ ቦታዎችን ያዳረሰበት ሁኔታ ነው የገኘው ማለትና በዚህም ሁኔታ እንግዲህ ብዙዎች ተፈናቅለው በተለያዩ ካምፖች ይገኛሉ። የተለያዩ ንዑሳን አሁን ወረዳ ማዕከሉ አለ፣ ግንኙነት ጣቢያዎች አሉት በተለያዩ ካምፖች ማለት እነዚያ የግንኙነት ጣቢያ አባላትን እህት ወንድሞችን በመጠቀም የክርስቶስ ቅዱስ ወንጌል እንዲዳረሳቸው በምግባረ ክርስትና እንዲጸኑ መከራውን እንዲታገሱ በጽናት እንዲኖሩ የሚያስችሉ የስብከተ ወንጌል ማስፋፊያ ስራዎችን የስብከተ ወንጌል ስምሪቶችን በመከናወን ላይ ይገኛል ማለት ነው። በዛም ደግሞ ያው እንዲጸኑ ደግሞ ከቤተክርስቲያን ውጭ ያሉት ደግሞ ተምረው እንዲጠመቁ የማድረግ ስራ አሁንም እየተሰራነ እየተቀጠለ ያለበት ሁኔታ ነው ያለው ማለት ነው። ቅዱሳን ነው እናንተ ጋር የመጣንበት ምክንያት ያው እዚህ እየተሰራ ያለውን ለማየትና እናንተም እንዴት እንዳላችሁ ለመጠየቅ ለመጎብኘት ነው። በአጠቃላይ በሆነው ነገር በጣም እናዝናለን። እንደዚህ መፈናቀላችሁ ችግር እንደገጠማችሁ ሰምተናል። ባለፈውም የተወሰነ እናንተን ለማገዝ ጥረናል። በዛ በጣም አዝነናል። በተቻለ መጠን የምንችለውን ሁሉ በቤተ ክርስቲያንም በሁሉም ነገር እንድታገኙ አጥንተን ሄደን እንሰራለን። ከምንም በላይ ሃይማኖታችሁን በደንብ ጠብቁ፣ ልጆቻችሁን ጠብቁ፣ ዘመዶቻችሁን ጠብቁ። አጠቃላይ ሁላችሁም እየተገኛችሁ የእግዚአብሔርን ቃል ተማሩ። ስላየናችሁ በጣም ደስ ብሎናል። በሃይማኖት አንድነን፣ በኢትዮጵያዊነታችን አንድነን። ሁሌም እናከብራችኋለን፣ እንወዳችኋለን። ስለዚህ ከመፈናቀል ጋር ተያይዞ ቁርስ፣ ምሳ፣ እራት ማግኘት ቀርቶ በቀን አንድ ጊዜ እንኳን ለመመገብ ሲቸገሩ ይታያል። እኛ አይተናቸዋል። ወገኖቻችን አባቶቻችንም ሲሰሙ ሲናገሩ ትታችሁናል፣ ረሃብ እንዲሆነ ረሃብ ደግሞ ጊዜ አይሰጥም። ብዙዎች ደግሞ ረሃባችንን ችግራችን ምክንያት አድርገው ብዙ ነገር ይዘው እየመጡ ነው። እኛ እየተከላከልን ነው፣ ግን እየተከላከልን የት እንደምንደርስ አናቅም። ቶሎ ድረሱልን፣ ትታችሁናል የሚል ጥያቄም አስተያየትም ሲሰጡ ሰምተናል ማለት ነው። ፕሮቴስታንቶች የመጡ እንደደለሉን ብዙ ነገሮችን ነግረዋል፣ ብዙ ነገር አውርተዋል። ሆኖም ግን ዋነኛው አሁንም ለምናችሁ ነገር ቢኖር ቶሎ ብላችሁ እኛን ለማዳን ህብረተሰቦችን ለመድረስ ቤተክርስቲያን እዚህ ጋር ይሰራልን። በራሳችን ጉልበት እችን ዳስ ሰርተናል። እችን ያለችውን ዳስ ሰርተናልና ለኛ ታገሉና ቤተክርስቲያን መስሩት ስሩልን ነው። ቤተክርስቲያን ገንቡልን ነው። የወድን ሽማግሌዎች ያረጁ ሽማግሌዎች ስላሉ እነሱንም አግዙልን ነው። በአቅማችሁ አግዙልን። ለኛ ሳይሆን የሽማግሌዎች አግዙ። እኔ የፈለጉት ስብከት ካለ ሆይስ ቤተክርስቲያን እንዲሰራልኝ ነው የፈለጉት። ሌላ ደግሞ ተሸረካሪ ሸይግል ካለ ለነ እንደሰጡ ከዛ አሁን ሰንበት አለ አቋቋሚ አለው ከነ ጋር ምሰሩ ማለት ነው። ያስተማርኩት ከነ ገበለ ብዙ ልጆች አገኝቻለሁና ያስተማርኩት ነው ያለው። እነሱ በኢራብ ምክንያት እንደገና የተበታተኑ ነው። ከዛ ልትረዱኝ እኔ የፈለጉት ለነሱ ለተወሰነ ከለብ ታስቡ የበለጠ ቤተክርስቲያናችን እንድናቋቋም እንችላለን ብዬ አስባለሁ።